ይህ ቪዲዮ በተደጋጋሚ ኃጢአታችን ምክንያት ተስፋ ለቆረጥን እግዚአብሔር ጋር ያለን ህይወታችን አልስተካከል ላለንና ብዙ ጊዜ የጥፋተኝነት ስሜት ለሚሰማን ሰዎች ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ከረማችሁ? አሜን። የአምላካችን የእግዚአብሔር ስም የተመሰገነና የከበረ ይሁንልን። ጾመ ነነዌ እንደመሆኑ የቅዱስ ዮናስና የነነዌ ሰዎችን ታሪክ ከኛ ህይወት ጋር አያይዘን እንማራለን፣ ይግለጥልን። ከመጀመራችን በፊት ግን ክርስቲያኖች ለምንድን ነው ብዙ ጊዜ የምናውቀውን ታሪክ በየዓመቱ ጾመ ነነዌ በመጣ ቁጥር ስለ ዮናስ ታሪክ ስለ ነነዌ ሰዎች ታሪክ እንማራለን? ለምንድነው እንደዛ የሚሆነው? የምናውቀውን ነገር ለምንድነው ደጋግመን እንማረው ብለን ልንጠይቅ እንችላለን። ክርስቲያኖች እኛ በተፈጥሯችን የምንዘነጋ የምንረሳ ሰዎች ነን። መቼም ምሳዬ ራበኝ ለምንድነው ቁርሴን በልቼ አንልም። ምክንያቱም ሰው የሚራብ ፍጥረት ስለሆነ ጠዋት ቢበላም ከሰዓት ይርበዋል፣ ከሰዓት ቢበላም ደግሞ ማታ ይርበዋል። ነፍሳችንም እንደዛው ናት። የእግዚአብሔር ቃል ሁሌ ያስፈልጋታል፣ ሁሌ መመገብ አለባት። እያንዳንዱ በምንሰማቸው ታሪኮች ደግሞ እግዚአብሔር አዳዲስ ትምህርቶችን አዳዲስ የህይወት ልምዶችን ይሰጠናልና የእግዚአብሔርን ቃል መማር ያለ ልንል አይገባም። ታሪኩ እንደዚህ ነው። የነነዌ ሰዎች ኃጢአት ልክ እንደ ሰዶምና ገሞራ ልክ እንደ ኖህ ዘመን ሰዎች በእግዚአብሔር ፊት ከፍ ከፍ ባለ ጊዜ እግዚአብሔር የነነዌ ሰዎችን ተመለሱ የሚልለት ደግ ሰው መፈለግ ጀመረ። ቅንና የዋህ ደግ የሆነ ዮናስንም አገኘው። እግዚአብሔርም ቃል ወደ ዮናስ እንዲህ ሲል መጣ። ዮናስ የነነዌ ሰዎች ኃጢአት ከፍ ከፍ ብሏልና ተርፍቷልና በጣም በስቷልና ሂድና እስከ 3 ቀን ድረስ ነነዌ ትገለበጣለች ብለህ ንገራቸው አለው። አንድ ጥያቄ ልጠይቃችሁ ክርስቲያኖች፣ እግዚአብሔር መጥቶ የሆነ ነገር ቢነግራችሁ የሆነ ትእዛዝ ቢያዛችሁ ምን ይሰማችኋል? ዮናስ ለእግዚአብሔር ምን ያህል ቅርብ እንደነበረ የምናውቀው እግዚአብሔር ሲያናግረው እግዚአብሔር ሲያዘው እሱ ጋር እስከ መከራከር አይሆንም እስከ ማለት እስከ ማኩረፍ የደረሰው እግዚአብሔር ጋር በጣም ቅርብ ስለነበረ ነው። ከዚህ በኋላ ግን ዮናስ ለምን ሁሌ እየመጣ እግዚአብሔር ከሚጠይቀኝ ሂድና አስተምራቸው ከሚለኝ ከፊቱ አልሸሽም ብሎ ውስጡ ጥበብ እግዚአብሔር አለበት ወደ ተርሴስ መኮብለል ጀመረ። እግዚአብሔርም ዮናስ በነበረበት መርከብ ታላቅ ማዕበልን አስነሳ። አሁንም እንጠይቃለን ለምንድነው እግዚአብሔር እንደዚህ የሚያደርገው? ታስታውሱ ከሆነ አዳም በገነት ሳለ ዕፀ በለስን ከበላ በኋላ ፈርቶ ሲሸሸግ እግዚአብሔር ወደ እርሱ መጣና አዳም ወዴት አለ? አትብላ ካልኩህ ዕፀ በለስ በላህን ብሎ ጠየቀው። አሁን እግዚአብሔር አዳም ዕፀ በለስ መብላቱን ሳያውቅ ቀርቶ ነው? አይደለም። በወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙዎቹን ሲያድናቸው ልትድን ትወዳለህን እያለ ነበር የሚያድናቸው። ምክንያቱም እግዚአብሔር የእኛን ፍቃድ ስለሚፈልግ፣ አዎ ልድን እወዳለሁ፣ እንደዚህ እንድታደርግልኝ እፈልጋለሁ፣ የእኛን ድርሻ እንድንወጣ ስለሚፈልግ ነው። ታዲያ ማዕበሉ እየበረታ ሲመጣ በመርከቡ የነበሩ ሰዎች መርከቢቱ ዕቃ ከብዷት እንዳይሆን እያሉ ዕቃ እያነሱ መጣል ጀመሩ። በዚህ መካከል ነበረ አንድ ሰው በመርከቢቱ ውስጠኛ ክፍል ሲገባ ዮናስን ተኝቶ አገኘው። እውነት ለመናገር የዮናስ እምነት በጣም የሚያስደንቅ ነበረ። ያም ሰው ዮናስን ቀሰቀሰውና አንተ ልንጠፋ እኮ ነው፣ ልንሞት እኮ ነው፣ ተነስና ወደ አምላክ ጸልይ እንጂ አለው። ዮናስም ከእንቅልፉ ተነስቶ ሲመለከት ማዕበሉ መርከቢቱ ሊገለብጣት ትንሽ ቀርቶት ነበር። ከዛ የነበሩ ሰዎች ሁሉ እየጮሁ ይሄ ነገር በምን ምክንያት እንዳገኘን አናውቅም፣ ምን አድርገን ይሆን እያሉ ሲያለቅሱ በዚህ መካከል ነበር ዮናስ ብድግ ብሎ ይሄ በምን እንዳገኛችሁ ታውቃላችሁ? ያገኛችሁ በእኔ ምክንያት ነው። እኔን አንስታችሁ ወደ ባህሩ ብትጥሉኝ ማዕበሉ ጸጥ ይልላችኋል አላቸው። ልብ በሉ ክርስቲያኖች፣ በጣም ብዙዎቻችን በህይወታችን ሪስፖንሲቢሊቲ አንወስድም። አይታችሁ ከሆነ በትዳር ውስጥ ሽማግሌዎች ቀርበው ባልና ሚስት ለምንድነው የተጣላችሁት? እስኪ ሚስት ተናገሪ ስትባል እሱ እንደዚህ አድርጎኝ እሱ እንደዚህ አድርጎኝ ነው የምትለው። ባልም ሲጠየቅ አንተ ለምን እንደዚህ ያለሽ ምንድነው ችግሩ ሲባል እሷ ናት ችግሯ፣ እሷ እንደዚህ አድርጋ አትረዳኝም፣ እኔ ለፋለሁ። በቃ እንደዚህ ነው ብዙዎቻችን ህይወታችን ወደ ሰው መጠቆም ነው። ቁጭ ብለን ተሰብስበን ስናወራ ካህናትማ ምን ሮብ አርብ ቁጭ ብለው እንትን እያሉ እንደዚህ እያደረጉ በእነሱ ምክንያት ገንዘብ እንደዚህ እያደረጉ ብዙ ነገር እንጠቁማለን። ከዛ መጨረሻ ላይ እግዚአብሔር ይቅር ይበላቸው እንላለን። ይቅር ይበላቸው ነው፣ ይቅር ይበለን አይደለም። የሆነ ነገር እናወራና እነሱ ሃይሜት አይሆንብኝና እግዚአብሔር ይቅር ይበላቸው እንላለን። እና የብዙዎቻችን ህይወት የምር ያልተስተካከለበት ምክንያት ምንድነው ካልን እኛን ይቅር ይበለን ስለማንል በሀገራችን ላይ በቤተክርስቲያናችን ላይ በህይወታችን በትዳራችን በእያንዳንዱ ነገር ያለው ችግር የመጣው በእኛ ኃጢአት ምክንያት እንደሆነ ስለማናምንና እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ አምላኬ እኔን ይቅር በለኝ በእኔ ምክንያት ነው ስለማንል ነው። እግዚአብሔር ቅዱስ ዮናስ ይሄ ያገኛችሁ በእኔ ምክንያት ነውና እኔን አንስታችሁ ወደ ባህሩ ብትከቱኝ ማዕበሉ ጸጥ ይላል አለ። ኃላፊነት ወሰደ፣ ሪስፖንሲቢሊቲ ወሰደ ማለት ነው። እና ህይወታችን ኃላፊነት መውሰድ አለብን። እኛ ለምናድርገው ኃጢአት እግዚአብሔር ይቅር እንዲለን። እነሱም አንተ ማነህ? ራስ ምንድነው? የመጣውስ ከወዴት ነው? ማንንስ ታመልካለህ? ብለው ጠየቁት። እግዚአብሔር ዮናስም የስሙ ትርጓሜ ርግብ የሆነ አባቱ አማቴ እናቱ ሶና የሚባሉ ነብይ እግዚአብሔር ኤልያስ ከሞት ያስነሳው የኤልያስ ደቀ መዝሙር እግዚአብሔር ነብይ ነበርና እኔ ዮናስ እባላለሁ። ታሪኬም እንደዚህ ነው። ስራዬ ሰማይና ምድር ባህርና የብሱን የፈጠረ እግዚአብሔር ማምለክ ነው አላቸው። ክርስቲያኖች የተፈጠርንበት መደበኛ ስራችን እግዚአብሔርን ማምለክ እንደሆነ ታውቃላችሁ። በሚገርም ሁኔታ ዓለም ግን እግዚአብሔርን ከአእምሯችን እያስወጣችሁ ነው። ምክንያቱም ብዙዎቻችን ስራ ነን። ስራ ካልሆንን ተኝተናል። ካልተኛን ሶሻል ሚዲያ እየተጠቀምን ነው። ሶሻል ሚዲያ ካልተጠቀምን ከሰዎች ጋር እያወራን ነው።
እግዚአብሔርን የምናስብበትና በህይወታችን እግዚአብሔር የሚገለጥበት ጊዜ በጣም ትንሽ ነው። ጠይቃችሁ እግዚአብሔር በስራችን፣ እግዚአብሔር በትምህርታችን፣ በትዳራችን፣ በኑሯችን፣ ከጓደኞቻችን ጋር ከጎረቤቶቻችን ጋር ባለን ግንኙነት ሁሉ ይገለጣል። ክርስቲያኖች እግዚአብሔር በእያንዳንዱ ተግባራችን ስራችን ሊሆን ይገባል። የሚገርማችሁ እነሱ ግን ሊሆን ይችላል፣ ግን እኛ አናውቅም። አንተ ንጹህ ሰው ሆነ በኋላ ባህር ውስጥ ከጨመርን በኋላ እግዚአብሔር ደግሞ በአንተ ኃጢአት ቢጠይቀንስ? ስለዚህ እንደዛ አናደርግም። ባይሆን ዕጣ እንጣጣላለን። ዕጣ የደረሰው ሰው ባህር ውስጥ ይጨመራል አሉ። አሁን እኛ ብንል ለካ በአንተ ምክንያት ነው ሁሉ ነገር የደረሰብን፣ እንዲህ ስትጫወትብን የነበር ነው ለካ አንተ ነህ ብለን አንስተን ነበር አይደል የምንጨምረው። እነርሱ ግን እንደዛ አላደረጉ። ምንም እንኳን አህዛብ ቢሆኑም በጣም ልበቀናዎችና ርህራሄ ያላቸው ነበሩና ዕጣ ተጣጣሉ። ግን ፈቃድ እግዚአብሔር ስለነበረ ዕጣው በዮናስ ላይ ወጣበት። እንደምታውቁት ዮናስን አንስተው ወደ ባህሩ ሲጨምሩት እግዚአብሔር ታላቅ አሳ አንበሪ አዘዘ። ዮናስ ባህር ውስጥ አልገባም፣ ቀጥታ ወደ አሳ አንበሪ ሆድ ውስጥ ነው የገባው። በጥርሱም አላላመጠውም፣ በምላሱም አልነካውም። ቀጥታ ዮናስ ወደ አሳ አንበሪ ሆድ ውስጥ ነበር የገባው። ጉበቱ ሳይጫነው፣ ጨጓራው ሳይፈጨው፣ ከባሕር እንስሳት መካከል ግዙፍ በሆነው በአሳ አንበሪ ሆድ ውስጥ ሆኖ ዮናስ ወደ እግዚአብሔር ይጸልይ ነበረ። እውነት ይህ ጸሎት ብዙ ቦታዎች ከተደረጉ ጸሎት የተለየ ጸሎት ነው። ምክንያቱም ብዙዎቻችን ቤተክርስቲያን ሄደን ጸልያለን፣ ቤታችን ጸልያለን፣ ቅዱሳን ባህር ውስጥ ይጸልያሉ፣ ብዙ ቦታዎች ይጸልያሉ። ዮናስ ግን አሳ አንበሪ ሆድ ውስጥ ሆኖ ነው የጸለየው። ይሄውም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር ለማደሩ ምሳሌ መሆኑ በአዲስ ኪዳን ተጠቅሷል። አሳ አንበሪውም ዮናስን ወስዶ ነነዌ ላይ ተፋው። የእግዚአብሔርም ቃል ዳግመኛ ወደ ዮናስ እንዲህ ሲል መጣ፣ ወደዚች ከተማ ገብተህ ስበክላቸው አለው። ዮናስም የእግዚአብሔርን ምሕረት የእግዚአብሔርን ድንቅ ስራ እያደነቀ ወደ ነነዌ ሰዎች ገባ። የሚገርመው ታሪክ እዚህ ጋር ነው። ዮናስ ለነነዌ ሰዎች አንድ ቃል ብቻ ነበር የሰበከላቸው። እርሱም እስከ 3 ቀን ድረስ ነነዌ ትገለባበጣለች ብቻ ነበር ያላቸው። ይህንን ብቻ ሰምተው የነነዌ ሰዎች እውነት ነው እግዚአብሔርን በድለነዋል፣ አጥፍተናል ብለው ከንጉሱ ጀምሮ እስከ ሕፃናት ድረስ እንስሳት ሳይቀሩ 3 ቀን አዋጅ አውጀው እያለቀሱ ማረን ይቅር በለናል። እና በጣም የሚገርመው ትንቢተ ዮናስ ምዕራፍ 3 ቁጥር 10 ላይ እግዚአብሔርም ያደርግባቸው ዘንድ ከተናገረው ክፉ ነገር ተመለሰ አላደረገውም ይላል። አሁን ብዙዎቻችን ከተደጋጋሚ ንስሐ አባቴ ጋር እየሄድኩኝ አንድ ኃጢአት ነው የምነግራቸው። አሁንስ እግዚአብሔር ይቅር ይለኝ ይሆን ይመለስልኝ ይሆን እንላለን። አዎ ይመለስልናል። ክርስቲያኖች በምንም አይነት ኃጢአት ውስጥ እንሆን እግዚአብሔር ይቅር ይለናል። ይቺ ሐሳብ የሰይጣን ናት። እግዚአብሔር አይምረኝም፣ እግዚአብሔር ይቅር አይለኝም፣ አሁን እንደገና ሂጂ፣ አሁን እንደዚህ እኔስ በቃኝ ሰለቸኝ አሁንስ የምንለው ይሄ የሰይጣን ሐሳብ ነው። በምንም አይነት ኃጢአት ውስጥ ብንሆን፣ በምንም አይነት ሁኔታ ውስጥ ብንሆን ለነነዌ ሰዎች እንደተመለሰ ለእኛም እንዲመለስልን መጸለይና ንስሐ መግባት ማልቀስ ነው እንጂ የሚገባው ተስፋ መቁረጥ አይገባም። መጽሐፍ ቅዱስ ላይ ያለ ይሄ ታሪክ የሚያስተምረን ትልቅ ነገር ይሄ ነው። መመለስ። አዎ ሰዎች ነን፣ አዎ ደካሞች ነን፣ አዎ እንወድቃለን፣ በተደጋጋሚ እግዚአብሔርን እንበድለዋለን። ግን መመለስ፣ ልክ ስንመለስ እግዚአብሔርም ያደርግብን ከነበረው ክፉ ነገር ይመለስልናል። እግዚአብሔር አምላክ ለነነዌ ሰዎች እንደተመለሰላቸው ለእኛም ሕይወት ለሀገራችን ለቤተክርስቲያናችን እንዲመለስ ቅዱስ ፍቃድ ይሆንልን። ከነቢዩ እግዚአብሔር ዮናስ በረከት ረድኤት ያሳትፈን። ይቆየን።